ሰማዩ እንዲተቀዶ ምድር ስትናወጥ ልብህ እንዴት አይደነግጥ? ይህ በጥቅምት ጭጋግ ውስጥ የሚወርደው ዝናብ አጥንታችን ሲሰብረው እጃችን ላይ ያለው የደረቀ ዱላ ብቻ ነው። ራት የሚባለው ነገር እኛ እናታችን ማህፀን ውስጥ እያለን ቀርቷል። ይሄ ያዝነው ዱላ ብቻ ቢሆንም የጀግና ክንድ ስታከልበት ከብረት ጠመንጃ በላይ ጥላትን ይቀስፋል። ደማችን የሚፈልገው ብርሃናችን ነውና ዱላህን አጥብቀህ ያዝ። ይህን የሰማይ ጩኸት ሰማው። መሬት እኮ ተሰንጥቆኛን የሚውጠን ይመስላል። ይህ ነጎድጓድ እኮ የጀግኖች ታሪክ ሊጀምር ሲል ምድር የምታደርገው ሰላምታ እኮ ነው። ግን እኮ ብርዱ እስከ አጥንታችን ድረስ እየዘለቀ እጃችን ሊያደነዝዘው ነው። የክብር እሳት በውስጣችን እስካለ ድረስ ብርዱ የፈለገ ዘልቆ ቢገባም እኛም ምንም ሊያደርገን አይችልም። ወንድሜ ያንተ ቃል ሁል ጊዜ በውስጤ አዲስ እሳት ይጭርብኛል። ጠላት በዙሪያችን ቢበዛም እኔ ካንተ ጎን ቁሜ ደሜን እስከ መጨረሻው ጠብታ ለማፍሰስ ዝግጁ ነኝ። የአንድ ማህፀን ክንድ መቼም ቢሆን አይላለም። ትክክል ነህ። እኛ እኮ የሰማይ ነጎድጓዶችና የምድር መብረቆች ነን። ይሄ የምታየው ጫካ ለኛ መሸሸጊያችን ሳይሆን አደባባያችን ነው። ደግሞ አስቻለውም ቀረ። ይሄ ነጎድጓድ ሀብቶቹንም ተበረት እንዳያስደነግጣቸው ፈራሁ። ልክ ነህ። እንደው ዝናቡም እስቲ ቀለል ብሏል። እኛም እስቲ ለወስ እንበልና ወረታችን ዝለቅ እስቲ። ወንድፍረው እዛታች መንደር ያሉ ካህዲዎች ተመልከታቸው። የኛን ዱካ እየተከተሉ ለጥናት አሳልፈው ለመስጠትና ስማችንን ለማጠልሸት ሲያሴሩ ባይኔ እየተመለከትኳቸው። ይህ ጫካ መከታችን መሆኑ ቀርቶ መቃብራችን ሊሆን ነው። አይ ደረጀ፣ ውሾች ስለጮሁ የአንበሳ ዱካ ዋጋው አይቀንስም። እነሱ በክደት ቢኖሩም እኛ ግን የቁም ቋጥኞች ነን። የእጃቸውን ሰጣቸዋለሁ። ምንም ቢመጣ እኔ አንተ ጋሻ፣ አንተ ደግሞ የኔ ጦር ሆነን ይሄንን ገደል እንሻገረዋለን። ያ ከሃዲ ለማይጠቅም አሞሌ ጨው ብሎ ህሌናውን ሲሸጥ እንደው ትንሽ አይከብደውም? ወንድሜ ውሸት የመገባቸው ሰዎች መጨረሻቸው ውድመትና ውርደት ብቻ ነው። ያንን ደግሞ እናከናንባቸዋለን። ታዲያ ለኛ የቆፈረልን የሞት ጉድጓድ ጨርሶ አይውጠንም ትላለህ? ያንንማ በአባታችን ምርቃትና በእናታችን ጸሎት የምንሻገር ይሆናል። እውነትህን ነው ወንድሜ።
ይሄ ፍትህ ጀገራ እጄ ላይ እስካለ ድረስ ማንም ከሃዲ ፊቴ ላይ ሊቆም አይችልም። አይ ደረጀ፣ ይሄን ጀግነትን እኮ ነው የምወደው። ይሄን ስሜት ይዘን ለጥላት እንደ እሳት ነበልባል ነው የምንጎርፍባቸው። ታሪካችን ይህች ሀገር ስማችንን በደም ነው የምጽፈው። አስቻለውም በዚህ ጀንበር በዚህ ሰዓት ሁሌ ይመጣ ነበር። ዛሬ ግን ቀረስ። ኧረ ልክ ነህ። ይኸው እዛታችን እሱ ነው መሰለኝ ይታየኛል። የሆነ ነገርም ይዟል መሰለኝ። እስኪ ሄድና ሰለል አድርገው። ተሳናት መሰለኝ ወንድፍራው። አይ አስቻለውን እኮ ለዚህ ነው የምወደው። እንደው ጀግንነትን በኖረው ግን አንጀታችን በመጠበቅ ማንም ይተካከለው የለም። እውነት ነው። የኛ ተላላኪ ባይሆንማ ቃያው እንዴት ውሎ እንዲያደረስ ማን ይነግረን ነበር? እስካሁን ባይሆንም የእጄ ልቀበር። አዎ አንተ ውሃ ጎንጨት እያልክ ጠብቀኝ። እሺ እሺ፣ ደግ ብለሃል። ግን እንዳታሞጋግሰው። እሺ ደግ ወንድፍራው። ለምንድን ነው ግን እንዳታሞጋግሰው ያልከኝ? ደረጀ ወንድሜ፣ አንድ ነገር ልምከርህ። ሰውን ማመናችን ጫካ አስገብቶናል። ይሄም ሰው ለመረጃም ለቀለባችንም ስለሚያገለግለን ነው እንጂ እንዲህ ብለህ ተነገርከው የልብ ልብ ይሰማውና ይሸጠናል ነገ። ስለዚህ ዝም ብለህ የያዘውን ተቀብለህ አብራችሁ ቶሎ ደግ አይዞ ዞር ዞር ነቃ ብለህ ተራመድ። ደግ ደረጀ፣ ኧረ ደረጀ፣ ኦይ እቃ ይዤ መጥቼው ነው። ቶሎ በል ተቀበለኝ። ተወይታ ግን ታለው በል ያሞሌ ጫው ቀይራ ነው ወይስ ተበረታ? የትናንት ነው ነጎድጓድ ከበረታቸው አስበርግጓቸው ከዛ ነው ያመጣኋት። ታዲያ የሰው ገንዘብ ነው እንዲያመጣህብን? ኧረ አይደለም፣ አጎቴ ነው ይዛት ሂድ ብሎኝ ይዣት የመጣሁት። ደግ አውረዳት፣ እዛ አስቀምጣት። ሰላም ደረሳችሁ? አዎ ና እስቲ ና። ምንድነው ደግሞ ይሄ ልጅ የመጣው? አይጀብ ነው እንደው ሴት ነው ያመጣሃት ደግሞ ይቺን? አጎቴ ነው ጠብሰው ይብላት ብሎ ይዛት ሂድ ያለኝ። አጎቴ ለመሆኑ ደህና ነው? አዎ ደህና ነው። ጦሩ አደራህን የሰው ነገር እንዳታመጣበት። ኧረ እኔም ብትለኝ የሰው ገንዘብ አልወድም፣ ይዤልህ አልመጣም። አዎ ጦሩ እንደዛ ተሆነ ባር ክርስቲያን አልሰማ። አንተ ክርስቲያንን ጀገራ ልባርካትና ብዙ ጨራሰን ወደ ማረሻችን እናዝገም እስቲ። እንካ ማረጃውን ወንድፍራው። እሺ ጣላት።
እንቅልፍ አበዛህ። ደግሞ ምን ያቀባጀረ ነገር? እንቅልፍ እንኳን አይደለም ምናብ እያየሁ ነበር። ምን አየህ? ጥሩ ነው መጥፎ? እናታችን በህልም ያየኋት ያቺ የዋህ እናታችን ፈገግ ብላ አይዞህ ልጅ ስትለኝ ናፍቆቷ በውስጤ እንደ እሳት ነደደብኝ። አሁን እዚህ ጫካ ውስጥ ስንሰቃይ ብታይ ምን ትለን ነበር? ለካ ይሄ ነው እንዲህ አወራጨህ። የእናታችን ምርቃትማ በደማችን ውስጥ እንዳለ አዘንጋ ደረጀ። ከብረት ጥይት ጋሻው ነው የሚከላከለን የሷ ምርቃት አይደለም እንዴ? ፈጣሪ እድሜና ጤና ይስጥልን ለሷ። ረሳን ደረጀ እና በነፃነታችሁ እንዳትደራደሩ እኮ ማለቷን ዘነጋህ እንዴ? የእናታችን አደራማ እንደትረሳለሁ ብለህ ነው? ወንድፍራው አይ አየው እንዴ? ይሄን ነበር ለምስፋራ የነበረው።